ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች የሰዓቱን መደመጥ ያለባቸውን ሰበር መረጃዎች ይዘን ቀርበናል። በቅድሚያም ርዕሰ ጉዳዮቹን ማስቀደም ወደ ዝርዝር መረጃዎቹ አልፋለሁ። የኢትዮጵያ የጤና ባለሙያዎች ዝምታን ሰበሩ። ዶክተሮቹ ለማስፈራራት የጤና ሚኒስትሩ የጠቀሙት ማስጠንቀቂያ በጤና ባለሙያዎቹ ቁጣን ቀስቅሷል። ዝርዝሩ ተዘጋጅቷል። በሌላ ዜና የአጭር ቀሚስ ውዝግብ በአዲስ አበባ ሆቴሎች መከሰቱ ተገልጿል። ለሆቴሎቹ የጅምላ ማስጠንቀቂያ ተሰጥቷቸዋል። በመረጃችን ዝርዝሩን ይዘናል። ከውጭ መረጃ ትራምፕ ደቡብ አፍሪካ ነጮችን እያሳደደች ነው ሲሉ ራማፎሳን ወቀሱ። እንዲሁም በሳንዲያጎ የደረሰው አሳዛኝ ነገር ነዋሪዎች ለቀው እንዲወጡ ታዘዋል። ዝርዝሩን ይዘናል። ለቻናሉ አዲስ የሆናችሁ ሰብስክራይብ በማስከተል የደውል ምልክቷን በመጫን ቪዲዮን ላይክ በማድረግ በቆይታችን እስከ ቪዲዮ ፍጻሜ አብራችሁኝ እንድትቆዩ በመጋበዝ በቀጥታ ወደ ሰዓቱ ወደ ያስኩላችሁ ዝርዝር መረጃዎች አልፋለሁ። አብረን እንከታተለው። በቅድሚያም ዛቻና ማስፈራሪያው ውሃ የሚያነሳ ነገር አይደለም ሲሉ ጤና ባለሙያዎቹ ቁጣቸውን አሰምተዋል። ወደ 12 ጥያቄዎችን በማቅረብ ምላሽ ሲጠይቁ የቆዩና ምላሽ አላገኘንም በሚል የሥራ ማቆም አድማ እያደረጉ ያሉ ባለሙያዎቹ ጥያቄያቸው በዛቻ ሳይሆን በውይይት የሚፈታ መሆኑን ለቴክቫ ኢትዮጵያ ተናግረዋል። የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ የሰጡትን ገለጻ በተመለከተ ጤና ባለሙያዎቹ አስተያየታቸውን ለቴክቫ ኢትዮጵያ ሰጥተዋል። የጤና ባለሙያዎቹ እንዲህ ሲሉ ተናግረዋል። ጤና ባለሙያን ላይሰንስ እቀማለሁ፣ ከስራ አሰናበታለሁ እያሉ ብዙ ማስፈራራቱ ተገቢ አይደለም በማለት አብዛኞቹ ጥያቄዎች በመነጋገር የሚፈቱ ናቸው። ስለዚህ ቁጭ ብሎ መነጋገር ከማስፈራሪያ ከዛቻ ይልቅ የተሻለ ነው ብለን እናምናለን ሲሉም ገልጸዋል። ዛቻውና ማስፈራሪያው ውሃ የሚያነሳ ነገር አይደለም ያሉት ጤና ባለሙያዎቹ ይህንን ፈርቶ ወደ ኋላ የሚመለስ ባለሙያ አለ ብለን አናምንም። እንደዚህ አይነት ነገሮች እንደሚጠብቁን ገና ሐሳብ ሲመጣ ስንነሳ ምናውቅ ነበር፣ አይደለም ገብተንበታል። ስለዚህ ችግሮቻችን በማስፈራሪያና በዛቻ ሊፈቱ የሚችሉ አይደሉም። ችግሩ የ5 የ10 ሰዎች ችግር አይደለም፣ የሁሉም ባለሙያዎች ጥያቄ ስለሆነ ጥያቄውን በእንዲህ አይነት ምላሽ መልስ አይቻልም ብለዋል። ይሁንና ላይሰንስ ልትቀማ ከስራ ልትባረር ትችል ይሆናል። ነገር ግን የምትመራው ህዝብ ነው የምትጎዳው። ለምትመሩት ህዝብ ስትሉ እንዲሁም ለምናገለግለው ህዝብ ሲባል ጥያቄዎቹን እናምጣቸውና እንነጋገርባቸው። ዶክተር ደረጀ ዱጉማ በደንብ ያውቁታል የእኛን ችግር ከልባቸው እንዳሉንም ሲናገሩ አስታውቀውባቸዋል ያሉት ጤና ባለሙያዎቹ የሚኒስትሩ ዶክተር መቅደስ ዳባ ንግግርም እየሰማን ነበር። የባለሙያ ችግር በደንብ እንደገባቸው ካደረጉት ኢንተርቪ ተረድተናልም ብለዋል። ግዴታ ያንን ማድረግ ስላለባቸው እያደረጉ ነው። ጤና ባለሙያው የሚረዳው በማንኛውም ጊዜ ተመልሰው ከኛ ጋር ቢቆሙ ልንቀበላቸው በራችን ክፍት ነው። የእኛን ችግር ሳይረዱ ቀርተው ሳይሆን ያስገደደ አስገድዷቸው ነው ብለዋል። የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ ከብሔራዊ ቴሌቪዥን ጋር በነበራቸው ቃለ ምልልስ በሰሞነኛ የጤና ባለሙያዎች ጉዳይ ሰፋ ያለ ማብራሪያንም ሰጥተው ነበር። በዚህም የድንገተኛ ክፍል ታካሚዎችን፣ በሕክምና ያሉ ሕፃናትን፣ ወላድ እናቶችን ጥሎ መውጣት በፍጹም የማይፈቀድ ይቅርታ የማይደረግለት ስህተት መሆኑንም ተናግረዋል። በጤና ዘርፍ ላይ ለደቂቃ እንኳን ስራ ማቆም አድማ ማድረግ እንደማይቻልም አስገንዝበዋል። ባለሙያዎቹ በአስቸኳይ መምጣት አለባቸው፣ ካልመጡ ግን የሙያ ፍቃድ ይዞ መቀጠል እንደሚከብድ መናገር ፈልጋለሁ ሲሉም ተደምጧል። በአስቸኳይ ወደ ስራ ገበታቸው መመለስ ካልቻሉ በቀጣይ በመንግስትም ሆነ በግል ጤና ተቋማት ለመስራትና የጤና ባለሙያ ሆኖ ለመቀጠል አስቸጋሪ ሊሆን እንደሚችልም አሳስበው ነበር። ዘገባው የቴክቫ ኢትዮጵያ ነው። በሌላ ዜና በአዲስ አበባ ከተማ አጭር ቀሚስ አስለብሰው የመስተንግዶ ስራ ሲያሰሩ የነበሩ 38 ሆቴልና ስጋ ቤቶች ማስጠንቀቂያ ተሰጣቸው። ከጉልበት በታች ሆነ አጭር ቀሚስ አስለብሶ የመስተንግዶ ስራ ያሰራ ሆቴልና መሰል ተቋም በብር መቀጮ የሚያደርስ እንደሚያስቀጣ የአዲስ አበባ ከተማ ባህል ኪነጥበብና ቱሪዝም ቢሮ ማስታወቁ ይታወሳል። በቢሮ የቱሪስት አገልግሎት ተቋማት ብቃት ማረጋገጥና ደረጃ ምደባ ዳይሬክተር ወይዘሮ ገነት ይመር እንደተናገሩት በአዋጅ ቁጥር 74/2014 አንቀጽ 22 ቁጥር 6 እስከ 13 በተሰጠው ስልጣን መሰረት በሆቴልና መሰል አገልግሎት ሰጪ ተቋማት ዙሪያ ኢትዮጵያ ባህል እሴት እየተሸረሸረ በመሆኑ የወጣውን ደንብ የማስፈጸም ስልጣን ተሰጥቶታል። በአዲስ አበባ ከተማ በሆቴሎችና መሰል አገልግሎት ሰጪ ተቋማት ውስጥ
የሚሰሩ ሰራተኞች የሚለብሷቸው ልብሶችና የሚያደርጓቸው ጌጣጌጦች የኢትዮጵያን ባህልና እሴት የጠበቀ መሆን እንዳለባቸው ተመላክቷል ያሉት ዳይሬክተሯ ከጽሑፍ ማስጠንቀቂያ እስከ ገንዘብ ቅጣትና ከበድ ያለ እርምጃ ድረስ በደንቡ ተካቷልም ብለዋል። በሆቴልና መሰል አገልግሎት ሰጪ ተቋማት የባለሙያዎች የደንብ ልብስ አለባበስ፣ የገጽታና የውበት አጠባበቅ እንዲሁም የጌጣጌጥ አጠቃቀም ስነ ስርዓት ላይ ቢሮ ያወጣው የደንብ ረቂቅ ከጸደቀ ወዲህ የክትትል ስራዎች እየተሰሩ እንደሚገኙም ተገልጿል። የሴቶች ጉርድ ቀሚስ ቁመትና ቅዱ ከጉልበት በላይ ከሆነ እንደዚሁም ከጆሮ ጌጥ ውጪ በሚታዩ የሰውነት ክፍሎች ላይ ጌጣጌጦችን አድርጎ መገኘት የጸደቀው ረቂቅ ደንብ ይከለክላል ሲሉ ወይዘሮ ገነት ቢገልጹም ይህንን ተግባራዊ የማያደርጉ መኖራቸውንም ተናግረዋል። በተለይም ደግሞ ከስራ ሰዓት ውጪ ደንቡ ተግባራዊ የማያደርጉ የሆቴልና የሬስቶራንት ተቋማት እንዳሉ ቢሮ ባደረገው ክትትል ማረጋገጥ ተችሏል። በመሆኑም ይህንን ደንብ ጥሰው በተገኙና በአዲስ አበባ ከተማ 38 ሆቴሎችና ስጋ ቤቶች የመጀመሪያ የጽሑፍ ማስጠንቀቂያ እንደተሰጣቸውም ተነግሯል። እነዚህ ተቋማት ከድርጊታቸው ካልተቆጠቡ ከባድ ቅጣት እንደሚጠብቃቸው የተገለጸ ሲሆን መሰል እርምጃዎች ተጠናክረው እንደሚቀጥሉም ተጠቁሟል። በሌላ ዜና የጋብቻ ወጪ የሚከለክል ደንብ የሶማሊያ ክልል አላስፈላጊ የጋብቻ ወጪዎችን የሚከለክል ደንብ አጸደቀ። ደንቡ መጣስ የገንዘብና እስር ቅጣት ያስከትላልም ተብሏል። ክቡራን አድማጮች፣ በመጨረሻም ከውጭ መረጃ አልፋለሁ። በካሊፎርኒያ አነስተኛ አውሮፕላን ተከሰከሰ። በአሜሪካ ካሊፎርኒያ ግዛት ሳንዲያጎ የመኖሪያ መንገድ በጭጋጋማ የአየር ንብረት ምክንያት አነስተኛ አውሮፕላን ተከስክሷል። የተከሰከሰው አውሮፕላን 15 ቤቶችና በርካታ መኪናዎች በእሳት እንዲያያዙ ማድረጉን የአካባቢው ባለሥልጣናት አስታውቋል። አውሮፕላኑ በአካባቢው በሚገኙ ቤቶች ላይ በቀጥታ መውደቁን የገለጹት ባለሥልጣናቱ የአውሮፕላኑ ነዳጅ መፍሰስና አደጋው በተከሰተበት አቅራቢያ የሚገኙ ነዋሪዎች በአስቸኳይ አካባቢውን ለቀው እንዲወጡ መታዘዙን አመላክቷል። በመሆኑም የተከሰከሰው አውሮፕላን ከ6 እስከ 8 ሰዎች ማጓጓዝ የሚችል እንደሆነ የተገለጸ ሲሆን ምን ያህል ሰዎች በአውሮፕላን ውስጥ እንደነበሩና የደረሰ ጉዳት እስካሁን ይፋ አለመሆኑን ቢቢሲ ዘግቧል። በሌላ ዜና ትራምፕ ደቡብ አፍሪካ ነጮችን እያሳደረች ነው ሲሉ ራማፎሳን ወቀሱ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደቡብ አፍሪካ ነጮችን እያሳደረች ነው ሲሉ የአገሪቱን ፕሬዝዳንት ሲሪል ራማፎሳን በዋይት ሃውስ በነበረ ጋዜጣዊ መግለጫ ላይ ወቅሰዋል። ደቡብ አፍሪካ ለዘመናት የቆየ የመሬት ኢፍትሐዊነትን ለመቅረፍ አልሟል ያለችውን የመሬት ፖሊሲ ማውጣቷን ተከትሎ ከአሜሪካ ጋር እየተወዛገበች ትገኛለች። ይሁን እንጂ የሁለቱን ሀገራት ዲፕሎማሲያዊ ግንኙነት ለማሻሻል ወደ አሜሪካ ያቀኑት ሲሪል ራማፎሳ በደቡብ አፍሪካ ነጮች አርሶ አደሮች እየተገደሉ ነው እንዲሁም እየተሰደዱ ነው በሚል ትራምፕ በጋራ ጋዜጣዊ መግለጫቸው ላይ ሊያፋጥጧቸው ሞክረዋል። በዚህ ሳምንት ረቡዕ አሜሪካ ወደ 60 ለሚጠጉ አፍሪካነርስ ተብለው ለሚጠሩት የደቡብ አፍሪካ ነጮች ጥገኝነት ከሰጠች በኋላ ነው ራማፎሳ የሁለቱን ሀገራት ግንኙነት ለማደስ ወደ ዋይት ሃውስ ያቀኑት። ነገር ግን ፕሬዝዳንት ትራምፕ በጋዜጣዊ መግለጫ ላይ በደቡብ አፍሪካ ውስጥ በነጮች ላይ የዘር ፍጭት እየተፈጸመ ነው በሚል በመሪዎቹ የጋራ ጋዜጣዊ መግለጫ ላይ ማስረጃ ያሉትን ቪዲዮ እንዲታይም እንዳደረጉ ተገልጿል። ክቡራን አድማጮች ከሀገር ውስጥ ከውጭ ለሰዓቱ ብታደምጧቸው ብለን የመራርንላችሁ ዘገባዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ ዘገባዎች እስከምንገናኝ ለሌሎች ለአዲስ መረጃዎች ተጨማሪ ትሩዝ ኢትዮጵያ ሶሻል ሚዲያን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዞታለሁ። በያለንበት የዓለም ዳርቻ ቸር እንቆይ።